ጤና ይስጥልን የፕሮግራማችን ታዳሚዎች፣ ይህ ታሪክን ከባለ ታሪኩ በሚል መሪ ቃል እየተዘጋጀ በእስራኤል የኢትዮጵያውያን ብሔራዊ ፕሮጀክት የዩቲዩብ ድረገጽ የሚቀርብላችሁ ፕሮግራም ነው። አዘጋጆች ሮኒ አካሌና አምሳሉ መሐሪ ስንሆን የምስልና ድምጽ ቀረጻ እንዲሁም ኤዲተር አሸር ሳሙኤል። ክቡራትና ክቡራን የፕሮግራማችን ታዳሚዎች ዛሬ ልዩ እንግዳለን። እንግዳችን የህግ ጠበቃ ነው። ከወጣትነት እስከ ጎልማሳነት ዘመናቸው ደግሞ በማህበረሰብ አንቂነትና የመብት ተሟጋችነት የሚታወቁት አቶ አቢ ቢተው ናቸው። እንኳን ደህና መጡ አቶ አቢ። እንኳን ደህና ቆያችሁ። እንግዲህ አቶ አቢ የህግ ጠበቃ ነዎት። ከሙያ አኳያም ከእድሜ አኳያም የማህበረሰባችን የክብር መገለጫ የሆነው አንቱታ ነውና አንቱ እያልን ብንቀጽል ደስ ባለን። ነገር ግን አብሮ ከማደግም አብሮ ከመኖርም ከልጅነት እስከ እውቀት ያው ስለዚህ አንተ እያልን ፕሮግራማችን እንድንቀጽል መልካም ፍቃድ። በጣም ፍቃደኛ ነኝ፣ ምክንያቱም አንተ የሚለው ቃል ያቀራርባል። ኦኬ፣ እንግዲህ በመጀመሪያ ደረጃ የፕሮግራማችን ታዳሚ ስለሆንክ እጅግ አድርገን እናመሰግናለን። እስቲ ለፕሮግራማችን ተከታታዮች ከሁሉም በፊት አቢ ቢተው ማን ነው? የት ተወለደ? የት አደገ? በማህበረሰቡ ውስጥስ ያለው ማህበረሰባዊ እንቅስቃሴ ምንድነው? እስቲ ባጭሩ ለፕሮግራማችን ታዳሚዎች ራስህን ብታስተዋውቅልን። እንግዲህ በመጀመሪያ ደረጃ ስለጠራችሁ በጣም አመሰግናለሁ። በኢትዮጵያ ውቤ ገዳሙ ባል ነበር። ከዚያ ሀገር ስንመጣ ግን ያ ያለምንለት ህልም ተግባራዊ ስለሆነ እስራኤላዊ ለመሆን ስሙን ደግሞ አጠራሩን ውቤ የሚለው በዕብራይስጡ ባባ ምናምን ስለሚል የበለጠ እንደሚር በማለት አቢ አብርሃም ማለት ነው። በዚያ በራሴ ስም አውጥቼ በአገር ግዛት ሚኒስቴር ተመዝግቤ የዛሬ ስሜ አቢ ቢተው። ተወልጄ ያደግኩት ጎንደር ዙሪያ ውዛባ የምትባል ቀበሌ ከጠዳ ወረዳ ነበረች ያኔ። ከዚያ ተወልጄ አድጌ ትምህርት ቤት እስከ 3ኛ ውዛባ ቀበሌ ተምሬ እስከ 6ኛ አምቦበር፣ ከዚያ አዘዞ ሄጄ እንደ ማንኛውም የገጠር ልጅ ቤት እየተከራየን እዚያው ተምረናል ማለት ነው። እዚህ ላይ አቶ አቢ በመጀመሪያ እንኳን ወደ ፕሮግራማችን በደህና መጣ። እንግዲህ አሁን እኛን የሚመለከቱ ወይም የሚከታተሉ ያደግንበት ቦታ አንተም እኔም አንተ ውዛባ ሲሆን እኔ ወይንዬ፣ ከዛ እንግዲህ በዛ አካባቢ ያሉ ልጆች እድላቸው ከፍተኛ ሊሆን ይችላል። እኛን በማየት ከኛ ምሳሌ በመውሰድ እኛ ተምረን ከዚህ ደረጃ ከደረስን እነሱም በአገር በኢትዮጵያ ባሉበት አካባቢ ከፍተኛ ደረጃ ይደርሳሉ ብለን እንገምታለን። ስለዚህ በዛ አካባቢ ያሉ ልጆችን ደግሞ ሰላም እያልን ለወደፊቱ ከፍተኛ ደረጃ ደርሳችሁ እኛ የምንገናኝና በሁለታችን መካከል ማለት በጉዛባና በወይዬ እንዲሁም በወግሎ በሰራምሌ በአምቦ በተለያዩ ቦታ የምትገኙ ወጣቶች እድላችሁ አምሮ ከፍተኛ ደረጃ ደርሳችሁ የምንገናኝበት ጊዜ ሊፈጠር ይችላል ብዬ ገምታለሁ። እና በዚህ ጊዜ በዚህ ሰዓት እንደዚህ በመምጣቱ በጣም እናመሰግናለን። አመሰግናለሁ። ቆንጆ ነው። የህግ ጠበቃ ቢተው እንግዲህ እኛ ወደዚህ ስቱዲዮ የጋበዝነህ የቤተ እስራኤል ወጣቶች እንደ ኢትዮጵያ አቆጣጠር ከ1969 እና 1970 ዓ.ም በነበሩ ጊዜያት ተወልደው ያደጉበትን መንደርና ቀያቸውን በመልቀቅ ከወላጅ ከቤተሰቦቻቸው ጉያ እየወጡ ጨለማን ተገን በማድረግ የአርማጭሆን በረሃ ሌትና ቀን በእግራቸው በመጓዝ በሱዳን በኩል ወደ ታሪካዊትና ቅድስት ሀገራቸው ለመግባት በደመ ነፍስ ሕይወት የወደፊት ዕጣ ፈንታቸውን ሲጠባበቁ አንዳንዶች የሞት ሰለባ ሲሆኑ አንተን ጨምሮ ሌሎችም ግን የቀደሙት አያት ቅድመ አያቶቻችን ራዕይና ህልም እውን ሆኖላቸዋል። ስለዚህ አሁን በአለፈው በዚህ ወር አጋማሽ ላይ ሐረ ሄርጼል ኢየሩሳሌም ሐረ ሄርጼል ኮረብታ ላይ የሙታን መታሰቢያ ታስቦ ውሏል። ይህ የመታሰቢያ ቀን በዛ የጨለማና የበረሃ ጉዞ የሞቱትን ወገኖቻችን ለማስታወስ ነውና በዛ ላይ አንተም ተጓዥ ነበርክና እስቲ ስለ ጉዞ ሂደት አጀማመር ከተወልደ ካደግክባት የገጠር መንደርስ እንዴት ልትወጣ ቻልክ? ይህን ብታብራራለን። እንግዲህ በመጀመሪያ ደረጃ በሁለት ደረጃ ብናየው ይሻላል። አንደኛው ስናድግ በተለይ ሰራምሌ፣ ማቻ፣ ወይንዬ፣ ወግሎ፣ ውዛባ፣ አንቆበረር ያ በሙሉ አንድ አካባቢ ቦታ ነው። አብዛኛው ቤተ እስራኤል ነው። ስለዚህ በዚያ ደረጃ
አመራር ቦታ የነበሩ አባቶቻችን ነበሩ፣ ቄስ ሐውስም ነበሩ። ህዝቡ ተባብሮ አካባቢ መስሎ ይኖር ነበር። ግን በውስጡ ግን መሰረታዊ ነጥቦች ነበሩ። አንደኛ ቀሳውስቱ ሽማግሌዎች ሁሌ ከሰዓት በኋላ እየሰበሰቡ ወጣቶችን ስለ ኦሪት ያስተምሩና ነበር፣ ስለ ኢየሩሳሌም ይነግሩና ነበር። ይሄ ከኛ ጋር ተቀርጾ ታንጾ ያደገ ነው፣ የቆየ ነው። በሁለተኛ ደረጃ የአካባቢው ህዝብ ቤተ እስራኤሉን እንዴት ያየው ነበር? ኢትዮጵያዊ ሆነን ቋንቋውን እየተናገርን አብረን እየኖርን አብረን እየተማርን የሚሰጠን ስም ነበር። ሁለት ነገሮችን ትዝ ይለኛል። አንደኛ ካይላ የሚል ስም ነበር። ካይላ የሚለው ከሄላ ከሚለው የመጣ ኢዳ እንደማለት ነው። ይሄ እንደማየው ከሆነ በእኛ ህዝብ የወጣ ነው። ግን ከሄላ የሚለውን ተቀብለው ካይላ ብለውታል። ካይላ ወደ በለስ አካባቢ የሚታወቀው እንደ መሽን ያለ ቁጥቋጦ ማንሻ ነገር ነው እና ይሄ አሸማቃቂ ነበር። ሁለተኛ ፈላሻ ሲባል ደግሞ ርስት የሌለው ጊዜያዊ ኗሪ ቋሚ ያልሆነ ነገር ነበር የሚባለው። ስለዚህ እነዚህ ነገሮች አባቶቻችን የነገሩንን ነገር ወደፊቱ ለመተርጎም የእያንዳንዱ ቤተ እስራኤል ሀሳብ ነበር። ያ ሲሆን እንግዲህ ወደ እኔ በወስዳችሁ ለምሳሌ ውዛብ አድገን ጥቂት የኔ ታሪክ ለየት ያለ ነው። በኢህአፓ ታቅፈን መጨረሻ ላይ እዚያ አካባቢ መኖር ሳንችል ስንቀር 13 ሆነን ወደ በለሳ ወጣን። ከዚህ ጋር አሁን አንተ ስትል አካባቢያችን ውዛባ ከነበርንበት ቦታ እንዲሁ ወደ ኢህአፓ ሄደን በበለሳ አድርገን ምናምን አልክ። እኛ ለማወቅ እንፈልገው እንግዲህ አንተ ውዛባ እያለህ ትምህርት ቤት ተምረሃል። አንደኛ፣ ሁለተኛ፣ ሶስተኛ እስከ 6ኛ ክፍል ድረስ በአካባቢ ነው የተማርከው እና በዛ አካባቢ በምትኖርበት ጊዜ ኢህአፓ እንዴት ካንተ ጋር ግንኙነት ሊፈጠር? ያን ጊዜ በኢህአፓ ሳይለከፍ የቀራል ተማሪ የሆነ እንግዲህ ያው በዛ ዘመን እንግዲህ ያው የነበረው ወጣት በሙሉ ፊውዳላዊን ማለትም የመንግስትን የቀዳማዊ ኃይለ ሥላሴ ስርዓት በመቃወም መሬት ላራሹ የሚባል ነገር ነበረ። በዛ እንግዲህ ሁላችንም ይሄ ስሎጋን ማለትም መፈክር አንግበን የጮህንበት ጊዜ ነው። አንተ እንግዲህ አሁን ከውዛባ ወጥተህ ነው ወደ ኢህአፓነቱ ሃይስኩል ጁኒየር ሃይስኩል አዘዞ አብረን ነበር። ሃይስኩል እንግዲህ የድሮ ቀዳማዊ ኃይለ ሥላሴ መርሃ ሁለተኛ ደረጃ ትምህርት ቤት ያሁኑ ፋሲለደስ በእኛ ጊዜ እንደዛ ነበር የሚባለው። እዛም ነበር እና አሁን ኢህአፓ የመለመለህ ማን ነው? እንዴትስ በዛ ልትታቀፍ ቻልክ? እንዴትስ ገባህ? ረጅም ከባድ ጥያቄ ነው። እኔ አዘዞ እየተማርን በ69 መንግስት ነው ወደዚያ እንድንገባ ያደረገኝ። ለምን? የምንባብ ኮሚቴ ነበር። ሄዳችሁ አንብባችሁ የንባብ ኮሚቴ ነበር። ያ ኮሚቴ ምንድን ነው? አንዱ የመጽሐፍ ቅዱስ ግሩፕ፣ ሌላው ደግሞ የማርክሲዝም መጽሐፍ አንቦ ከህዝብ መካከል መከራከር። ያን ጊዜ በልጅነት ብዙ ምንለው ነበር። አይዲያሊስት ነህ አላሉህም? መጽሐፍ ቅዱስ አንብበ ተብያለሁ። ግን መጨረሻ ላይ የማርክሲዝም ግሩፕ ነው ያጠቃ። እኛ የመጽሐፍ ግሩፕ ነበር። መጽሐፍ ቅዱስ በዚያ ውስጥ እያልን እየተከራከርን ውስጥ ለውስጥ ነገሮች ያመጡልሃል፣ በራሪ ወረቀቶች እንደዚህ። መጨረሻ ላይ ከአዘዞ ተነስተን ወደ ገጠር ትምህርት ቤት ሲዘጋ ስንሄድ ኮድ ተሰጠን። የመገናኛ የሆነ ሰው መጥቶ ይገናኛል ተባለ። ያ ሰው መጥቶ ያን ኮድ ሲናገር ትዝ አለኝ። አሁን አልኩት። በዚያ ተገናኘን፣ ውይይት ሆነ። የመደብ ትግል፣ የማህበረሰብ ትግል፣ የጋሪዮሽ፣ የፊውዳሊዝም ምናምን የነበርንበትን ሲቆነጥጠን ይጥማል። በዚያ መሰረት ገባን። የገባ በሄድ ቁጥር ደግሞ ኃላፊነት እየተሰጠ ኮሚቴዎችን እያዋቀርክ ሌሎችን እየተገናኘ ራቅ ያሉ ቦታዎች እየሄድክ ስናደርግ ነበር ማለት ነው። እንግዲህ እኔ የኢህአፓ መዋቅር 1+2=3 ይሄ 3 ነበር፣ እንደዛ ነበረ። ይሄን ከተመለመልክ በኋላ የምትታቀፍበት ነው። የመለመለ ሰው ማን ነው? ከማህበረሰባችን ውስጥ ነው ወይስ ከሌላ? አይደለም፣ አዘዞ ነው፣ ስሙ ጠፍቶኛል። ከአንተ ጋር ሳይሆን የተመለመሉ በዛ በውዛባ፣ በጠዳ፣ በማክሰኝ፣ በወይንዬ፣ በሰራምሌ አካባቢ ይሄ በገጠሪቱ ኢትዮጵያ የኢትዮጵያ ይሁዳውያን በብዛት በሚኖሩበት አካባቢ
ያሉ ወጣቶች ውስጥ አብረው ነበሩ? አዎ ጥቂቶች ነበሩ። ለምሳሌ እነማን ብሎ መጥቀሱ አሁን አስፈላጊ። ለምሳሌ አዳነ ነበር። አዳነ ሙሉ አለም አዳነ ስብሐት በጣም ትንሽ ወደሱ ከመጣ ብዙ ነገር አልቻለ። እሱ ትዝ ይለኛል በኮድ ነው የተቀበልኩት። አዳነ የሚባል ልጅ አለ፣ የኮዱ ስም ጠፋኝ። ሙሉ አለም አልነበረም እና በአካባቢው ብዙ መስራት ስለሚችሉ እሱ ጋር ተገናኙ ተብዬ ኮድ ተቀበልኩ። እዚያ ሂጄ የሆነ ቡሌ ማሽላ እየጠበቀ ወፍ እንዳይበላው ቆጥ ላይ ቁጭ ብሎ አገኘው። ተወያየነ። እንደዚህ ነው አልኮዱን አወቀ። በዚያ መሰረት ስራ ጀመርን። በዚያ ወቅት የተሰጠነ 2 ከባድ ስራዎች ነበሩ። አንደኛው ህፃን ስለሆነ ማን ምንለው ነበር? ማንጁስ እንለው ነበር። ማንጁስ ማለት ህፃኑ ታጋይ ማለት ነው። እና ከውዛባ አምቦበር እየተመላለስ ሲማር ከበለሳ በርካታ ሲልድ ደብዳቤዎች ይመጣሉ። የፓርቲው ሚስጥራዊ ደብዳቤዎች ወደ ቆላ ድባ አካባቢ ደግሞ ወደ ጠዳርጎ ደግሞ አምቦበር ይመጣል። ስለዚህ ይሄኛውን ደብዳቤ ሰጥቶ ያንኛውን ደብዳቤ ይዞ መምጣትና ወደ በለሳ ማሳለፍ፣ ወደዚያ ማሳለፍ። ይሄ የሱ ወደ 1 ዓመት የሚቃረብ ይሄን ስራ ሲሰራ ዲፕሎኬት ያደርግ ነበር፣ ያራባው ነበር። ኖ የታሸገ ደብዳቤ። ሁለተኛው ደግሞ የእጁ ጽሁፍ በጣም ቆሎ የሚመስል ነገር ስለሆነ ስነ ጽሁፍ ስለሚችል ስራዎች ሰጡት ነበር። አንደኛ የአካባቢውን ኮሚቴ ለመቀስቀስ ያመች ዘንድ ፕሮፓጋንዳ ደብዳቤዎች ማዘጋጀት፣ በሁለተኛ ደግሞ አንዴ በአስቸኳይ ተብለን የተቀበልነው ምንድነው የጠዳ ወረዳ ህዝብ ወደ በለሳ ሊዘምት ነውና ይሄንን ማስወገድ አለብን ተባለ። ስለዚህ አስቸኳይ ነው፣ ይሄን እንደምንም ብለህ ስራ ብለን ሰጠነው። ያን ደብዳቤ በአንድ ቀን ጽፎ የድንሽ ማህተም ኢህአፓ የሚለውን ከነ መዶሻው ከነ ማጭዱ አዘጋጅቶ ሰጠን። ሌሊቱን ህፃን ስለሆነ እኛ በተን። ኦኬ ወደ ታጋይ አዳነ ስብሐት መለስ ብለን በስፋት እንነጋገራለን። አሁን ለፕሮግራማችን በመሪ ቃለ መጠይቅነት አንተን የምንጠይቀው ስለ ኢትዮ ሱዳን የቤተ እስራኤሎች ጉዞ ይሁን፣ ወደዛ እንመለሳለን። በዛ ጉዞ ላይ ተሳታፊ ነበርክ፣ የመጣሁን በዛ በኩል ነው። ስለ ጉዞ ውስጥ ሂደት ያን ያህል ህዝብ እንዲያልቅ ምክንያት የሆነበት ምክንያቱ ምንድን ነው? አንደኛ ቀደም ብየዋለሁ፣ ቀሳውስትና ሽማግሌዎች ሁልጊዜ የሚሉት የነበረው በምዕራብ በኩል ነው ወደ ኢትዮጵያ የገባን፣ በዚያው እንሄዳለን ወደ እስራኤል ስለተባለ ያን ጊዜውን ነበር የሚጠበቀው። በሁለተኛ ደረጃ ኢትዮጵያ ውስጥ በተለይ ጎንደር ዙሪያ ቀይ ሽብር ነበር። 10 ሰው ግደል ከዚያ ውስጥ አንድ ኢህአፓ አይጠፋም የሚል የነ መላኩ ተፈራ ፍከራ ስለነበር ከዚያ ለማምለጥ በርካታ ወጣቶች ለመሄድ ይዘጋጁ ነበር እና እኔ በአጠቃላይ ግንዛቤውን ነው የምነግርህ እንጂ በዚያ በኩል አላለፍኩም። የኔው ለየት ያለ ነው። ለምሳሌ ያንተውን ብታካፍለን። ኦኬ እኔ እንዳልኳችሁ እንግዲህ ቀደም ብዬ በ13ቱን ወደ በረሃ ወጣን። እያንዳንዱ እንደ ሙያው እንደ ድርጅቱ እንደሚፈልገው በካድሬነት፣ በቀይ ቀስቃሽነት፣ በተዋጊነት በየቦታው ተላከ። እኔ በካድሬነት ደርግ በሚቆጣጠሩ አካባቢ ነበር የተላኩ። በኢህአፓ ውስጥ ካድሬነት አርሶ አደሩን መስዬ ሰዎችን ማዘጋጀት፣ መመልመል፣ ማንቃት፣ ማደራጀት፣ ከተማ ሄደው ደግሞ ነገሮችን ሰልለው እንዲያመጡ ማድረግ። ይሄን ስናደርግ መጨረሻ ላይ ኢህአፓ የአካባቢ ውድቀት ደረሰበት። በተለይ ገብረ ሕይወት የሚባለው እዚያ መጥቶ ውዛባን አድርጎ ሲገባ ትዝ ይላችኋል። ያኔ ልክ ያኔ እኛ ኖራ አፋፍ ነው የነበርነው። ኖራ በጣም ቅርብ ነው ለውዛባ እና ኢህአፓ ምንም እርምጃ ሳይወስድ ቀረ። እኛም በካድሬነት አርሜው ያን ጊዜ አርሜ የሚባለው ኢህአፓ የቋቅ ልጅ ሆነ። ባላገሩ እንደዚያ ሲቃጠል ሲሞት ሲነድ ኢህአፓ ግን ጠፋ እና ገብረ ሕይወት ካለፈ በኋላ ፓርቲው በግልጽ ሶስት ተከፈለ። በርካታ ጓዶች እኛ እንግዲህ አንደኛ መሬት ላራሹ የሚለውን ደርግ መልሶታል። ሁለተኛ ኢህአፓውን የያዘው ትግል ክስረት ነው እያሉ ምዕራት መግባት ጀመሩ። እንትናን ታውቀዋለህ፣ ደጀኔ መሪድ እሱ የአርባያ ወረዳ አስተዳደር ነበር እና ወደ እሱ እየሄዱ ብዙ እንትኑ ነበር። እዚያ መጨረሻ ላይ
እኛ በግሩፕ ነን። በቃ እኛ ወደ ሱዳን ሀገር መሄድ እንፈልጋለን። ሱዳን ደን ሞራላችን አድሰን እንደገና ወደ ፓርቲ ተቀላቅለን መታገል እንፈልጋለን። አሁን ግን የሞራል ውድቀት ደርሶብናል። አሁን አንተ እንደዛ በምትልበት ጊዜ አሁን ወደ ሱዳን እንግዲህ ገብተን ሞራላችን አድሰን እንደገና ወደ ኢትዮጵያ እንመለሳለን የሚል ሀሳብ ነው እንጂ እኛ ከኢትዮጵያ ሱዳን ገብተን ወደ እስራኤል ሀገር እንመጣለን የሚል ሀሳብ አልነበረም። ውስጡማ ከሱዳን ድረስ እንጂ ወይ እስራኤል ወይ አሜሪካ እንደምንሄድማ ግልጽ የታወቀ ነገር ነው። ግን እንዴት ታወቀ ወደ እስራኤል ከሱዳን ወደ እስራኤል ለመምጣት የሚቻል መሆኑ? አንደኛ ቅድም እንዳልኩት ያደግንበት ይሄ ነው። ሁለተኛ ከኢትዮጵያ እንውጣ እንጂ ሱዳን ተደረስነ የኦርት አድራሻ እንግሊዝ ሀገር ነበረን፣ አሜሪካን ሀገር አንዳንድ አድራሻ ነበረን፣ እስራኤል ሀገር ነፍሱን ይማር እንጂ ዮሴፍ ዳዊት ሉድ የእሱ አድራሻ ነበረን፣ እስራኤል ሀገር ያለው የሀያስ እና ሃይማላክ ነበረ። ያችን ሁሉ በሚስጥር ይዘናል። እና ከአንተ ጋር አብሮ የወጡ ቤተ እስራኤሎች ነበሩ? 1-3 ያህል ነበሩ። ለምን በለሳ ቆላ ሙሲት ላይ ተሰናብተን 50 ብር ተቀብለን የይለፍ ደብዳቤ ተቀብለን ወደ ሱዳን ነው የምንሄድ ብለን ስንወጣ 3 ነበር እና በዚያ መሰረት ውጣ ውረዱን ጨርሰን 28 ቀን ተጉዘን ሱዳን ደረስን። ሱዳን ስንደርስ መማር ጥሩ ነው ሄድነ፣ ቀይ መስቀል ገባን፣ አነጋገርነ። እናንተማ ለስራ ትፈልጋላችሁ ተባለ። በዚያ መሰረት ነገሩ ቀላል ነው። ከዚህ ላይ አሁን አንተ ሱዳን ገባህ። አሁን እንግዲህ ጥሩ የሚባለው ምንድነው የትምህርት እውቀት ስለነበረህ እና መስራት ትችላለህ የሚል እንትን ስለነበር በዛ ላይ ሆነህ አሁን እንግዲህ ከሱዳን ወደ ስራ ዓለም ለመሰማራት ሙከራ አደረክ። ነገር ግን እኔ ባለፈው አንዳንዴ ወሬ ስናዋስ እንደዚህ ስንጫወት ነው አንተም በዛ ሰዓት ብሩክ ዘለቀ የሚባል ሰው ነበር። እኛ ስንገባ ወሬውን ነሰንማን እንጂ አላገኘ ነው። ከዛ በፊት ታውቀው ነበር? ብሩክ ሳውቀው ነበር። ለምን አጎቶቹ ዘመዶቹ ያሉ ዛባ ላይ ነበር። እና ስንደርስ ብሩክ ዘለቀ የሚባል ብሩክ ተገኘ ነው ያለው። እዚህ ገዳሪፍ ነበር። ቤተ እስራኤሎችን ወደ እስራኤል ሀገር ፈላሻዎችን ወደ እስራኤል እየወሰደ ነው ሲባል አሁን ግን እንጃኔ የለም እያሉ ያወሩ ነበር። አዎ ለዚህ እኮ ነው አሁን ትንሽ ለማጠናከር ሁኔታውን የሰማነውን ነገር ብዙ ጊዜ ይሰማል። ወደ ኢትዮጵያ ከኢትዮጵያ ወደ ሱዳን ከሱዳን ወደ እስራኤል ሀገር የተወሰኑ ሰዎች ዓላማውን እንደጀመሩና ሰዎችን ወደ እስራኤል ሀገር እንዳመጡ ብዙ ጊዜ የሚነገር ነገር አለ። አንዳንዶች ደግሞ ዓላማውን በትክክል ዓላማውን ተልመው ድምጻቸው የጠፋ ወይም ደግሞ ሰው የማያውቃቸው ያዙ ሰዎቹ ማያወሩላቸው አንዳንድ ሰዎች አሉ። ለምሳሌ አሁን እንደጠየቅኩ ማለት ነው እንግዲህ እናንተ በነበራችሁበት ጊዜ ሱዳን ብዙ ቤተ እስራኤሎች የገቡ አልመሰለኝም። ያኔ የነበራችሁ ትንሾች ናቸው። የነበራችሁትም ደግሞ በእንደነዚህ አይነት ሰዎች አማካኝነት የተለያዩ ሀገር ለመሄድ ወይም ደግሞ በዛ በተለያዩ ሀገሮች አድርጋቸው ወደ እስራኤል ሀገር ለመግባት ጥረት የተደረገበት ሁኔታ ነበር እና ከዛ ጥረት ውስጥ አንተም አንዱ ነበርክ ማለት ይቻላል። እንግዲህ 3 ወር ቆይተናል። እዚያ 4 ወር ሱዳን እንደገባን ወሬውን እንሰማለን። እያፈነፈን የት ነው ማን ነው እያለ ግን ስንል ባሩ የለም። እንደዚያ ስንል በአንደኛው ወር 79 ዓመተ ምህረት ላይ ፈረዳ ክሎም እና ዳንኤል ሊሞር የሚባሉ መጡ ተባለ ሰማን። እዚያ ገዳሪፍ ላይ እንደዚሁ ስሄድ ፈረደን አገኘሁት። እንተዋወቃለን አንቦበር ፈረደናልኩት ዞር ብለን ተገናኘነ። በሉ እንግዲህ ስለእናንተ ወሬ ሰምተናል እና ዛሬ ማታ ካርቱም ተላታ ይባላል እንድትገኙ ብሎ ገንዘብ ሰጥቶና ሄደ ጠፋ። እኛ ማታውን ተሳፍረን ሲነጋ ካርቱም ደረስን። እዚያ ታልና ድራሻ ስንደርስ ሚስቱ ነበረች፣ ተቀበለችን፣ አውቃለች። እዚያ ኡንዱርማ የሚባል ሆቴል ሰደደችን በሰው። እዚያ ስነድ ዳንኤል ሊሞር ደግሞ አንድ ባለስልጣን ነበር፣ ፈረደ መጣ። እዚያ ተገናኘን፣ ተወያየን፣ ስራ ቅድ ተባለ። በዚያ መሰረት ስራውን ጀመርን ማለት ነው። እዚህ ጋር ወደኋላ ልመልስልና መሬት ላራሹ እንደ ኢትዮጵያ አቆጣጠር እንግዲህ የካቲት 5 ቀን 1967 ዓ.ም በደርግ መንግስት በአዋጅ ጸደቀ። ነገር ግን አንተን ጨምሮ ሌሎች ቤተ እስራኤላዊ ወጣቶች የደርግን ስርዓት በመቃወም ኢሃፓ በሚል ይሄ ተራማጅ ድርጅት ነኝ በሚል ስትታቀፉ
ምን ያህል ወጣቶች ነበሩ የቤተ እስራኤል ልጆች? ይሄስ መሬት ላራሹ በአብዛኛው ደርግ ክፋቱም ገዳይነትም ሁሉም ነገር እንደተጠበቀ ሆኖ መሬት ላራሹ ብሎ ያወጀው አዋጅ ለቤተ እስራኤላውያን ከፍተኛ አስተዋጽኦ የመሬት ባለቤት ያደረገን ነው። በዚህ ሳናመሰግነው አናልፍም። እና እንዴት ተቃዋሚ ለመሆን ወጣችሁ? ያ አንደኛ ይሄንን ጥያቄ ያቀረበው ተማሪው ነው። ተማሪው እንቅስቃሴ መሬት ላራሹ ህዝባዊ መንግስት የመሳሰሉ ጥያቄዎች ያስተምሩ። ያልተማረ ይማር። በ67 አዋጁ ታወጀ፣ የመሬት አዋጅ። ተግባራዊ የሆነው ግን ቆይቶ ነው 70 ላይ መሰለኝ። እና ዝም ብሎ የወታደር መንግስት ለማጭበርበር የመጣ ነው። ሁለተኛ ደግሞ ቀይ ሽብር እየተባለ በሚመታበት ጊዜ ፊውዳሎችም ያን ጊዜ ብሰው ነበር። በቤተ እስራኤልና በእነሱ መካከል የመሬት አበል ክፈለኝ እስካሁን ስከፍል የነበረው እንዲ አሁን እኮ የመሬት አዋጅ ታውጇል፣ መች ተግባራዊ? ይህ ሁሉ ስለነበረ በኢህአፓ ደግሞ አንድ ጊዜ ከገባህ ታቀፍክ በኋላ ነገሩ እየጣመ የምትቀጥልበት ሁኔታ ስለነበር በረሃ እንድንወጣ ግዴታ አስገደደን። ተጋለጥን፣ መኖር ማንችልበት ሁኔታ መጣ እና ይሄን ጉዳይ ይሄ ኢህአፓ ትግል የሚለው በረሃ ከሄድን በኋላ መሬት ላራሹ ተግባራዊ ሲሆን አርሶ አደሩ ቤተ እስራኤሉ ሊቀመንበር ሲሆን የፍርድ ሸንጎ አባል ሲሆን በስልጣን ሲሰጠው እንዴ ታዲያ እኛ ምን እያደረግን ነው የሚለው ወደ ሱዳን መሸሸት የሚለው በዚያ ውስጥ የመጣ ነገር ነው። ሱዳን ወደ 11 ወር ቆይቻለሁ። 11 ወር ከቆየ እንግዲህ አረበኛ ትችላለህ ማለት ነው? አዎ አረበኛ ሞክር ነበር። በተለይ ህዝብ መውሰድ መስራት ከጀመርን ጊዜ መሰረታዊ ቋንቋዎች መሰረታዊ ቃላቶችን እንዲያውም እንትን ነበረኝ በገንዘብ የሚወጣ ስሜ ሀሰን ነው የሚባል ነበር። መታወቂያ ነበረኝ። የኢትዮጵያዊ እስላም ነኝ ግን ቋንቋውን አልችልም፣ ስለ አረብ ነገር አላውቅም። በዚያ ብለን ነበር እና ከካርቱም 9 ፓስፖርት 8 ፓስፖርት ይዤ ሲሄድ ወደ ገዳሪፍ 70-80 ሰው ይጠብቀኛል። ያን ወስደህ እንትን ቦታ እንደ ቀበሌ ቦታ እኛ በእንግሊዝኛ ጽፈለታል፣ እሱ መፈረም ነው ግን በገንዘብ ነው። ቤንሶን ሲጋራና እንትን ትሰጠዋለህ ጥራዛ ገንዘብ፣ ያንን ተቀብሎ ይፈርምልናል። ማታውን ሎሪ ተከራይተን ካርቱም ይዘን ሄድ ነው። አቢ እዚህ ላይ አንድ አሁን እንደነገርከን እንግዲህ ኢትዮጵያ ሳለህ ውቤ፣ ሱዳን ሳለህ ሀሰን፣ እስራኤል ሀገር ስትገባ በራሳ ደግሞ ሌላ ስም ነበር። ምን ነበር? አየለ። እንግዲህ የሁሉ ስም ሲጠራ ይሄ ሁሉ ስም ሲሰጥህ እንደው በተለይ በቤተሰቦቻችን ዘንድ አባት ወይም እናት ወይም ሚታ የተለያዩ ስሞች ይሰጣሉ። እዛ ግን እንለምደዋለን፣ አካባቢ ነው ያለን። አንተ ግን በየቦታው በሄድክበት ቁጥር ስምህን እየቀየርክ ስምህን ሲጠሩ አንዳንድ ጊዜ ውቤ ሲሉ አሁን ለምሳሌ ኢትዮጵያ ነበርክ፣ አሁን ግን ሱዳን ያለ ሀሰን ስላላሉ ዞሮ የማየት እድሉም አይኖርም ማለት ነው። ሀሰን የሚልህ ሁሉ አይደለም የሚያውቅህ ነው። ይህንን ግንዛቤ እንወስዳለን። ሁለተኛ ደግሞ ያ ስም ያለ ምክንያት አልተጠራም። ሁለተኛ ደግሞ ኢህአፓ በቆየንበት ጊዜ ካድሬነት ዋይት ኤሪያ ነጭ ቦታ ደርግ የሚገዛው ስትሄድ አርሶ አደሩን መስለህ አረማመድህ፣ አነጋገርህ፣ አለባበስህ፣ አካሄድህ፣ አቋቋምህ ሁለመናው ታጥቀህ ነበር። ጠበንጃ ጓንዴ ምናምን እና ሽጉጥ እና እንደዚያ ስለሆነ ሀሰንም ሲለኝ ሀሰን የሚለኝ ሁሉ አይደለም፣ የተወሰኑ ሰዎች ናቸው። በዚያ ደረጃ እንግዲህ ከዚህ ላይ አሁን አንተ ጥሩ ነው አሁን የምትገልጽልን ያለው እና ከአንተ ጋር በኢህአፓ ውስጥ እያሉ አብራችሁ ስትኖሩ አብራችሁ ትግሉን ስታካሂዱ ከቤተ እስራኤል አብራክ የተወለደ ወንድማችን ቀደም ብሎም እኛ የምናውቀው ከአንተ ጋር አብሮ እንደጠፋ የምናውቀው እና ከዛ በኋላ እንደገና በትግሉም ከፍተኛ ጀብድ የሰራ ለራሱ ሳይሆን ለኢትዮጵያ ህብረተሰብ ማለት ነው አንድ ወጣት ነበር። እሱም አሁን በአሁኑ ሰዓት አንተም ስሙን አንግበህ በእስራኤል ሀገር ሌሎቹ ህብረተሰቦች እንዲያውቁት ስራውን እንዲረዱት እንዲያውም ከዛም አልፎ
ኢትዮጵያ ውስጥ በነበረበት ሰዓት ከኢህአፓ ተመልሶ ማለት ነው የትግሉን የሰራውን ስራ ያደረገውን ድርጊት ለማስታወስና የሱን ሙያ ከፍ አድርጎ ለማሳየት አንዳንድ ነገሮች የሚሰሩ ነገሮች አሉ። ያንም እኔም አምሳሉም በአንተ መሪነት ብዙ ጊዜ እንሰማለን እና ስለዚህ እንድታጫውተን ትንሽ። እንግዲህ ቅድም እንዳልነው ሁላችን ወደ ኢህአፓ ለ3 ተከፈለ። ሙሉ ዓለምና ሌሎች 37 የሚሆኑት የአሁኑ የኢትዮጵያ ጠላት ደርግ ነው። ደርግን የሚቋቋሙ ኃይላት ጋር ሄደን ወግነን መታገል አለብን ብለው ወደ ትግራይ ሸሹ። እና ወደ ሱዳን ሄድን። ግማሾች ደግሞ ወደ ቋራና ወደ አርማጭሆ በመሄድ ኢህአፓን አጠናክረን ትግሉን እንገፋለን በሚሉት ያዙ። እኔ እስካሁን ድረስ በሀሳብ ጽኑነት፣ በሞራል ጠንካራነት 2 ጓዶች ትዝ ይሉኛል። አንደኛው ሙሉ ዓለም አበበ አዳነ ስብሐት በልጅነቱ ወጥቶ ወታደር ነው የሚያገለግል ነበር። በዚያ ከበርካታ ጓዶች ጋር አብሮ የመዋል እንትን ነበረው። ጠንካራ ነበር። ጠንካራ ሆኖ ቀርቷል። ሁለተኛው ጓድ እንጃ ተሰውቷል እንደሰማሁት ከሆነ ዮሴፍ ያዕቆብ ይባላል። የነገበያ ኮርመንድ አምቦበር ትምህርት ቤት ይማር ነበር። አምቦበር ተምሯል። ጎንደር ተምሯል። ጎንደር ውሃ ልማት ይሰራ ነበር። እሱ አብረን ነበር የወጣ ነው። መጨረሻ ላይ ከሱ ጋር ግን አንድ 8 ወር 10 ወር የሚሆን አብረን ቆይተናል። በ3 ወር አንዴ ድርጅታዊ ስብሰባ እንገናኝ ነበር። ብቻችን ሁለታችን የምንከራከርባቸው ነጥቦች ነበሩ። ብቻችን ስራ የሌለ ሲሆን እና እኔ አንዳንድ ልዩ ኮሚቴዎች የሚገናኝ ስለነበር ጓዶች እንደዚህ እያሉ ምረት እየጠበቁ ነው፣ ወደ ሱዳንም ይሄዱ አሉ። የኢህአፓ ትግል እኮ ዘላቂ አይሆንም ምን ትላለህ ስለው በጣም የሞራል እንትን ነበር። በፍጹም ኢህአፓ ግቡን ይመታል እንጂ አይቀለበስም። እንዲያውም የጓዶች መሄድ ጥራት ማግኘት ነው እንጂ ድክመት አያመጣም የሚል ነበር። እና ሁለቱን እንትን ይሉኛል ትዝ ይሉኛል። እዚህ ጋር አንተን ጨምሮ ሌሎቻችንም በኢህአፓ የትግል ሂደት ላይ መታቀፍ፣ በዛ መመልመል፣ የተለያዩ መፈክሮችን አንግቦ መቆም። ለምሳሌ መሪ ቃሉ ያው መሬት ላራሹ ነበር። ያ ሁሉ ተግባራዊ ለማድረግ በአሁኑ ሰዓት እኛ በዛ ዘመን የነበርነው ወጣቶች ያደረግነው ለመላው ኢትዮጵያ ቤተ እስራኤልን ጨምሮ ማለት ነው እንጂ ለአንድ ብሔረሰብ አልነበረም። ከዚያ አኳያ የዚያ ዘመን ወጣት ታጋይ አዳነ ስብሐት ለኢህአፓ አባልነት ማን መለመለው? በተዋጊነትና አዋጊነት ለበርካታ ዓመታት የከተማና የበረሃ ትግል ካደረገ በኋላ የደርግ መንግስት በኃይል ተወግዶ ኢህአዴግ የተባለ ድርጅት የመንግስትነት ርካብ ላይ ሲወጣ የኛው ወንድም አዳነ ስብሐት የነሱ ሙሉ ዓለም አበበ ነው የሚሉት አንድ ስልጣን ሰጥተውት ነበር። የአዲስ አበባ ከተማ የመጀመሪያው የማዘጋጃ ቤት ሹም ነበረ። ከዛ በኋላ በጎጃም ይሄ በአማራው ክልል አካባቢ የሆነ ስልጣን ሰጥተውት ነበረ። እንዴት ነው ታዲያ ይህን ጠንካራ ታጋይ ለዚህ ድል ያበቃቸውን ወንድማቸውን የኛም ወንድማችን በጓደኞቹ ሴራ ህይወቱ እንደጠፋ ነው የሚቆጠረው? ለምን እንደመስለኝ ከሆነ እኛ ብዙ ክትትል አድርገናል። ብዙ ነገሮችን ከጅማሬዎች ከፍጻሜው ከህግ ማኳያ፣ ከማህበረሰብ ተወላጅነት ማኳያ፣ ከትግል ጓድነት ማኳያ ብዙ ነገሮችን እንዳደረግ ስለምናውቅ ነው። አንድም ይሄን ሰፋ ያለ ጥያቄ የምንጠይቅ እንግዲህ የኢትዮጵያ ለውጥ በዚህ በ8 ዓመት ውስጥ በመጣበት ጊዜ ይሄን ነገር ማንቀሳቀስ የበለጠ ያስኬዳል በማለት እዚህ ተዘጋጅተን በአማራ ክልል አቃቢ ህግ 3 የህግ ጠበቃዎችን በመኮናተር የተለያዩ ሰዎች ባህር ዳር የተለያዩ ሰዎች እየመጡ ቃላቸው እንዲሰጡ ስለሙሉ ዓለም ማንነት ስለሙሉ ዓለም መገደል እንዴት እንደሆነ እንዲያቀርቡ አድርገናል። በዚያ ሂደት ያገኘነው ምንድነው? አንደኛ ሙሉ ዓለም የተገደለው በጓደኛ ብቻ ሳይሆን በመንግስት ቻጥር ነው። መንግስት አቅዶ ያስገደለው ጉዳይ ነው። በዛን ጊዜ የነበረው መንግስት ለምን አንድ ሙሉ ዓለም አማራ እንደሆነ ያውቃሉ። ሙሉ ዓለም የአዲስ አበባ ከንቲባ በሆነበት ጊዜ
ወደ እስራኤል ሀገር የኢየሩሳሌም ከንቲባ የሁለት ከተሞች መጥቶ የኢትዮጵያን ልኡካን ይዞ መጥቶ ተገናኝቶ ተወያይተው ከዘመዶቹ ጋር ተገናኝቶ 1 ወር ምናምን ቆይቶ ነው የሄደ። ዴሌጌሽኑ ተመለሰ በኋላ በዚያ እንደሚሉን ከሆነ ውስጥ አዋቂዎች እስራኤል ከሆነማ የሞሳድ ሰው ነው በሚል ጥርጣሬ ተፈጥሮበታል። አንድ ሁለተኛ እንዳጋጣሚ በዚያን ጊዜ የኢትዮጵያ ሕዝብ አብዮታዊ የኢትዮጵያ ሕዝብ ድርጅት ንቅናቄ ኢህዴን ተቋቁሞ ሙሉ ዓለም በዚያ ውስጥ የኢህዴን የደህንነት ኃላፊ ነበረ እንደሰማነው ከሆነ። በሁለተኛ ደረጃ በፊልድ ላይ በጦርነት አዋጊነቱ በተዋጊነቱ 2 ጥይት ተሰውነቱ እንደነበር እናውቃለን። እዚህ መጥቶ ቆይና ታከመህ ሄድ ምናምን ብንለው አይሆንም ብሎ ነው ሄደ። ስለዚህ አጋጣሚ ኢህዴን የነበረው ወደ ብአዴን እንዲቀየር በመንግስት ተወስኖ ያን ጊዜ የነበረው የወያኔ መንግስት ይህን ስላደረገ ወሎ ላይ ደሴት ትልቅ ስብሰባ ነበር። በዚያ ስብሰባ ላይ በአባላት መካከል በሙሉ ዓለምና በጥቂት አመራሮች መካከል ግልጽ የሆነ ክፍፍል መጣ። ሙሉ ዓለም ተነስቶ ሲናገር ህዝቡ ያንጨበጭባል፣ ያለቅሳል፣ ተነስቶ እንትን ይላል። እነዚያ ሲናገሩ ደግሞ ቦዝ ይላል። በዚያ ከፍተኛ በይነቆራኛ ገባ። አዲስ አበባ እንደተመለሰ ሳምንት አላቆዩትም። እንዲያው እንደሚሉት መርዝ ሰጥተው ሊገሉት ሞክረው ነበር። ሕክምና ዳነው ወደ ባህር ዳር አሳለፉት። ኦኬ። ከሞቱ አሟሟቱ የሚባል ነገር አለ። በሰውር ከገደሉት በኋላ ደግሞ በስሙ ማዕከል ከፍተው ነበርና ያን ማዕከል ደግሞ መፍረሱን ሰማን። በአሁኑ ሰዓት ደግሞ በቤተሰቡና በአብሮ አደግ ጓደኞቹ በአንተ መሪነት ያ ማዕከል በመታደስ ላይ ነው። ከመንግስት ጋር ባላችሁ ኮሚኒኬሽን ማለት ግንኙነት በመፍጠር ግን ለምን ለማፍረስ ሞከሩ? ለምንስ ስሙን ለመቀየር ያን ስሙን ያነሱት የሚባለው? እኔም ሄጄ ነበር እዛ እንግዲህ አይቼዋለሁ ማዕከሉን። ከማዕከሉ ኃላፊ ጋር አንዳንድ ነገሮችን ተነጋግረን ደስ ብሎን ነበረ። አሁን ያለበት ደረጃ ያ ማዕከል የሙሉ ዓለም አበበ የአማራ ክልል ብሔራዊ የኪነ ጥበብ እንትን የሚካሄድበት ነው። የኛ ሐሳብና ዓላማ የነበረው ከዚህ ካለው ማህበረሰብ ጋር የባህልና የኪነ ጥበብ ግንኙነት ፈጥሮ በስፋትና በጥልቀት ብዙ ነገሮች እናራምዳለን የሚል ሐሳብና ዓላማ ነበረ። እንግዲህ አሁን ያለበት ሁኔታ የዛ ማዕከል ምን ደረጃ ላይ ነው ያለው? እንግዲህ እንዲሁ ዝም ብለን ውሳኔ መስጠት አንችልም። አንደኛ የቦታ የተሰራው በ1990 ዓመተ ምህረት ነው። በዚያ በኢትዮጵያ አቆጣጠር ማለት ነው። ከዚያን ጊዜ ጀምሮ እንግዲህ መለስተኛ እድሳት ሆኖለት ሊሆን ይችላል እንጂ እድሳት አልሆነለትም። በሁለተኛ በአማራ ክልል ይህ ጦርነት ከፈነዳ በኋላ ያ ቦታ እንዳጋጣሚ ብዙ ወታደር ሲሄድ የወታደር መኖሪያ እንዲሆን ተደረገ። ግቢው ህንፃው ወታደሩ ከዚያ በሚኖርበት ጊዜ የፈረሰው ከውስጥ በኩል ታጋይ ሙሉ ዓለም አበበ የሚለው ከዚህ ሀገር ዘመዶቹ ባደረጉት ንቅናቄ ደግሞ የልጅነት ስም አዳነ ስፋት ሰንደቅ የሚል ፎቶ ጋር የነበረው ተነስቶ ወድቋል። አንተ ምድህ እንዳየው እና ትዝ ይለኛል እንትን አብራራው ላየው የሚባለው ያጎቱ ልጅ ሄዶ አይቶ እዚያውኑ ደወለልኝ። ይኸውልህ እንደዚህ አድርጎታልና ሰራተኞችን ደግሞ ሳነጋግር አረ እንዲያውም ባይገርም ይሄ ቦታ ሙሉ ዓለም የሚለውን አንስተው በአማራ ሊተኩት ነው የሚል ነገር ሲመጣ የተለያዩ ቦታዎችን በመፈለግ ከሚኒስትሮች ጋር ፓርቲ መሪዎች ጋር በመነጋገር እንዴ የማይሆንም ወታደር ቦታ ስለነበረበት ነው እንደዚህ ሆነ እንጂ እኛ ልናፈርሰው አይደለም የሚል መጣ። ከዚያ ከምታውቀው ኃላፊው ጋር ደወለና ይሄ እኮ እንደዚህ ነው ወታደሩ ምናምን ነው እንጂ እኛ እንዲያውም እንትን አንለውም። ይሄን እዚህ ቦታ እኮ ወደ ቱርክ፣ ወደ ራሻ፣ ወደ ህንድ እየሄድን ብዙ ገለጻ እናደርጋለንና ወደ እስራኤል ሀገር መተን ብዙ ገለጻ ማድረግ እንፈልጋለን ሲል አይ ይሄ አይደለም እኛ መተን ተነጋግረን በማለት እንቅስቃሴው ተጀመረ። ናታንያ ስብሰባ አደረግን። በርከት ያለ ሰው መጣ፣ ኮሚቴ መረጥን። ከዚያ በኋላ ተነጋግረን ደብዳቤ ጽፈን ወንድሙን ይዘን ሄደን እዚያ አንደኛ ቀጥታ ለፕሬዝዳንቱ የተጻፈ ደብዳቤ አለን። ፕሬዝዳንቱ ይሄን ነገር
ያው ለጊዜው እኛ ባጀት ስለምንመድብ ጊዜ ይፈጅብናል፣ ተባበሩን የሚል ነገር አመጡ። ኦኬ ተባለ። ለወንድምየው ለዘመነ ስብሐት ደብዳቤ ተጻፈ ከክልሉ መንግስት ለሱ። ከዚያ እኛ የራሳችን መሀንዲስ እንመርጣለን፣ ህንፃ ተቋራጭም እንመርጣለን፣ እነሱ በሚያደርጉት ነው አለ ምረጡ። እኛ ኦዲት ማድረግ ነው እንጂ ስለ ገንዘብ ስለምንም አንገባም አሉ። በዚያ መሰረት ስምምነት አድርገን ቦታው እንዲታደስ ለወደፊቱ የቦታው ደግሞ የቤተ እስራኤል እና የአማራ ወይም የኢትዮጵያ ህዝብ የሚገናኙበት የሚወያዩበት፣ በተለይ አንተ ያደረግከው ከአሽዶድ ከተማ ጋር አሽዶድና ባህር ዳር የህታማች ከተሞች ናቸው። ይሄ በጣም ድጋፍ ስለሰጠ ለወደፊቱ ይሄን ጉዳይ ማድረግ ከቻልን ማደስ ብቻ አይደለም። አሁን ከበድሎ የሚታየ ለወደፊቱ የኢትዮጵያን ይሁዲዎችን ታሪክ ወደዚህ ሀገር መምጣት በፊልም መልክና በጽሁፍ መልክ አዘጋጅቶ ከዚያ ቦታ ማስቀመጡና በተለይ ይሄ ሊደርሺፕ የሚለው የእኛ ልጆች እዚህ ሀገር ቆይተው ትምህርት ሲጨርሱ ወታደር ሲጨርሱ ድሮ ሲሆን እንደነበረው ሄደው እዚያ ቦታ ስለ ሙሉ ዓለም ስለ ቤተ እስራኤሉ ሰምተው አሰምተው ቢመጡ ትልቅ ህዝብ ለህዝብ ግንኙነት ማለት ይሄ ነው። ይሄን እንደሚሆን ከአካባቢው መንግስት ጋር ስምምነት አድርገናል። አሁን ባለው ሁኔታ ማዕከሉ ህንፃው በሙሉ ታድሶ አብቅቷል። ጥራናውን ቤተሰቡን ጨርሻለሁ ብሏል። አሁን ከመንግስት ጋር ደግሞ ከቻናል ልንረዳቸው እነሱ የሚያደርጉት አጥሩም ማጠር መሀንዲስ እየመተረ እያለ ነው። እንደገና የሽንት ቤቱና አዲስ ቧንቧ ዘርግቶ መስራት ነው የቀረው። ከዚያ በኋላ በእነሱ በኩል ውስጡ ወንበሩ እንዳየው ጥራናው መታደስ አለበት። ላይ ውጩን ጨርሰናል፣ የውስጡን እናድሳለን። ከዚያ በኋላ ታሪክ አንደኛ የሙሉ ዓለም ታሪክ እኛ ከትውልድ እስከ ትግል እናውቃለን። ከትግል እስከ ሞት ያለው ግን አብዛኛው ጓደኞቹ ኢትዮጵያ ያሉት በውጭ ሀገር ያሉት ነው የሚያውቁት። ስለዚህ አጋጣሚ ይህን ፕሮግራም የሚሰሙ ከሆነ ቢተባበሩትና ታሪኩን መሰብሰብ ብንችል ለወደፊቱ በጣም ይረዳናል። በሁለተኛ ደረጃ ደግሞ ከዚህ ሀገር ያሉ ቤተ እስራኤሎች ምሁራኑ በተለይ የኢትዮጵያን ይሁዶች ታሪክን በዚያ ቦታ ለማስገባት ብዙ ምንለፋ አይመስለኝም። ለምሳሌ ሮኔ ታውቃለህ፣ ባህላችን የሚባል እነ ሰለሞን አካሌ ውብ የሚመሩት የነበረው ከዚያ ውስጥ መቼም ብዙ ነገር እንደሚኖር አውቃለሁ። ሌሎችም ተቋማት ያን አሰባስበው የጋራ የአንድ ታሪክ እዚያ ወስዶ ማስገባትና ነገሮችን በዚያ መቀጠል በጣም ወሳኝ ነው። ከዚህ ጋር አንዱ ትልቁ ነገር ምንድነው የኢትዮጵያና የእስራኤል ግንኙነትን ለማጠንከርና ለማጥበቅ እንግዲህ እንደዚህ አይነት እድል ሲከፈት ህብረተሰቡ ዝም ብሎ የሚያይ አይመስለኝም። እኔ እንደገባኝና እንደምረዳው ከሆነ እንግዲህ መንግስት ለሙሉ ዓለም ለሰራቸው ስራዎች ማስታወሻ ብሎ ይህን ያህል ቦታ ሰጥቶ ግንብ አስገንብቶ ማስታወሻ ይሁን ብሎ በሚያቀርብበት ሰዓት እኛም ከዚህ ያለ ነው የእስራኤል ሀገርም ያለ ነው እንዲሁም ከሌላ ቦታም ያሉትም እስኪ እንግዲህ ይሄ እድል ከተገኘ የኢትዮጵያና የእስራኤል ግንኙነት በሙሉ ዓለም አማካኝነት ብዙ ነገሮችን ማድረግ እንችላለን። ከዚህ ከእስራኤል ሀገር ወደ ኢትዮጵያ ብዙ ሰዎች የሚሄዱ ሰዎች አሉ ማለት ከዚህ ከአዲስ አበባ ባህር ዳር ከባህር ዳር ወደ ጎንደር ወደ ተለያዩ ቦታዎች የሚሄዱ አሉ። ይሄ የሚሄደው ህብረተሰብ እንግዲህ እንደዚህ አይነት ቦታ ካገኘ እንደዚህ አይነት አጋጣሚ ካጋጠመው በዛ አካባቢ ከቦታው ደርሶ ቦታውን ማየት እንደገና ደግሞ በዛ አካባቢ ከሚኖረው ህብረተሰብ ጋር የባህልም ሆነ የኪነ ጥበብ ግንኙነት ማድረግ ከዛም አልፎ በከተማ ደረጃ አሁን እንዳየነው የአሽዶድ ከተማና የባህር ዳር ከተማ የህታማች ግንኙነት ስላላቸው ያንንም እኛ በዚሁ አማካኝነት አጠንክረን ያ ቦታ ማዕከላዊ ሆኖ ከሌላ ቦታ ሄደን ከመፈለግ ወይም መሬት ስጡን ብለን ከመጠየቅ ወይም ደግሞ እንዲያርገም ቦታ ከዩኒቨርሲቲዎችም ሆነ ከተለያዩ ቦታዎች ቦታ አግኝተን ስለ ኢትዮጵያ ይሁዲዎችን ታሪክ እንናገራለን ከማለት ይልቅ ይሄ ቦታ የታሪክ መናገሪያ ስለ ሙሉ ዓለምም አሁን እንዳልከው ከመጀመሪያው እስከ መጨረሻው ምን እንደነበር ከሙዚየሞችን እንደምናየው ከተለያዩ ቦታዎች እንደምንረዳው እንደምናነበው ከዛም የሱን ታሪክ እንደዚህ ተጽፎ ሰዎቹ ያንበው ማንነቱን የሚገልጽ ማን እንደሆነ ምን እንደነበረ ያንን ነገር እንደማስታወሻ ሆኖ ተቀምጦ ያ ብቻ ግን በቂ አይደለም እንደኔ አስተሳሰብ። እንግዲህ ምናልባት እናንተም ልታርሙ ትችላላችሁ። ግን ያ ቦታ የታሪክ ቦታ እስከሆነ ድረስ የኢትዮጵያ ይሁዲዎች በሰሜኑ ክፍል ስለነበሩ
አሁንም ደግሞ መሀከል ዋናው የሀገሪቱ ማለት የሰሜኑ ክፍል በተለይ የአማራው ክልል ዋና መናገሻዋ ባህር ዳር ስለሆነች ይህች በይህን አጋጣሚ በመጠቀም የኛ ህብረተሰብ እና በዛ አካባቢ የሚኖረውን ግንኙነታቸውን ለማጎልመስ በከንቲባዎችም ደረጃ ይሁን ወይም ደግሞ በሻገሪዎት ማለት አምባሳደሮችም ቢሆን በአምባሳደር ደረጃም ቢሆን የዚህ አይነት ነገር ተፈጥሮ ሌላው ስለኛ መማር የሚችልበት ቀደም የተናገርካቸው ነገር ካይላ ፈላሻ ጅራታ ቡዳ ምናምን የሚለው ነገር ያጸያፈው ትንሹ ነገር ትቶ ኢትዮጵያ የምታድግበት ኢትዮጵያ ትልቅ ደረጃ የምትደርስበት ኢትዮጵያ በኮምፒውተሩም በተለያዩ ቴክኖሎጂም ከተለያዩ ከሀገር እንዳለው ሁሉ በዛ አካባቢ ተስፋፍቶ የሀገሪቱ እዛ አካባቢ የሚኖረው ህብረተሰብ ተጠቃሚ ሆኖ ሀገሪቱን የሚያሳድግበት ሁኔታ ቢፈጠር ከፍተኛ አስተዋጽኦ አደረግን ለማለት እንችላለን ማለት ነው። እዚህ ላይ ሮኒ ትክክል ነህ። የኛም ሐሳብ እኔም ከወንድሜ ከህግ ጠበቃ ቢተው ጋር ብዙ ነገር እንደምንነጋገረው ከሌሎችም ጋር የኢትዮጵያ ይሁዳውያን ቤተ እስራኤሉ የእደ ጥበብ ሙያተኛ ትክክል እነኛ የእደ ጥበብ ውጤቶቻችን የሉም አሁን በእጃችን ያሉት ኢትዮጵያ ውስጥ ነው። እንግዲህ ቅርሶቻችን እዛሉ ማለት ነው። ቅርስ ሁለት አይነት ነው። አንደኛው ቅርስ የሚንቀሳቀስና ቅርስ በሁለት ይከፈላል። የሚንቀሳቀስና የማይንቀሳቀስ ቅርስ። የሚንቀሳቀሱ ቅርሶቻችን ሁሉ ጊዜ እናገራለሁ ይዘን ገብተናል። የስክስታው ዳንኪራው ጃሎ ማለቱ ምን ማለቱ አንዳንድ ቤተሰባዊ ይሄ አብሮ መብላት ምን ማለቱ ይሄን ይዘን ገብተናል። የማይንቀሳቀሱ ቅርሶቻችን ግን ያሉት እዛ ነው። ምናልባት የሙሉ ዓለም ማዕከል በአማራ ክልል ላይ መመስረቱ እኔ ለአድማጮች ነው ወይም ለተመልካቾችም ነው የምናገረው። ይሄን ሙሉ ዓለም ትግል ያደረገው ለጠቅላላው የኢትዮጵያ ሕዝብ ነው ቤተ እስራኤልን ጨምሮ እንጂ ሙሉ ዓለም እዛ ነው የተዋጋውና እዛ ነው የወደቀውና የትግል ውጤቱን እዛ ይፈልግ እንጂ እኛን አይንካን የሚሉ አንዳንድ ሰዎች አሉ። ይሄ ከአስተሳሰብ ኋላ ቀርነት የተነሳ ነው። ስለዚህ የኔ ሐሳብ ምንድነው ማንኛውም ቤተ እስራኤላዊ የሆነ በሙሉ በዚህ የሙሉ ዓለም ማዕከል ላይ አይኑን ጥሎ የእድሳቱን ውጤት ተመልክቶ ባህላዊ ቅርሶቻችን የሚከበሩበትን ቦታ በዛ ላይ አንድ ዲፓርትመንት ቢኖር ቤተ እስራኤላዊነት የሚል በኢትዮጵያ ቢኖር ታሪካችን ለምሳሌ አሁን እዛ ጋር በሚሆንበት ጊዜ የሙሉ ዓለምን ታሪክ ለማንጸባረቅ ከአባቱ ከሰዋት ሰንደቄ እንጀምራለን፣ ከእናቱ ከሷ እንጀምራለን። ከሷ ጀምረን የታላቁን ቤተ እስራኤል ማህበራዊ ፖለቲካዊ እንቅስቃሴ በዛ ላይ ማንጸባረቅ እንችላለን። በዚህ ላይ መስራት ይገባል። በሌላ በኩል ማዕከሉ የሚገኘው እንግዲህ በአማራ ክልል መንግስት ነው። ከእስራኤል መንግስት የባህልና ቱሪዝም መስሪያ ቤት ጋር ለማስተዋወቅስ ሞክራችኋል? እኛ እንግዲህ እድሳቱን ነው የሞከርነው። እድሳቱን አድሰን ስንጨርስ በመግቢያው በኩል በትልቁ ከግድግዳው ላይ ሙሉ ዓለም አበበ አዳነ ስብሐት ሰንደቄ በአማርኛና በእንግሊዘኛ ጌታ ገንዘብ ያስፈልጋል ለቃሉ እኔ ጽፏለሁ በኤሌክትሪክ ለመጻፍ ያኮ በታሪክ ሙሉ ዓለም አበበ አዳነ ስብሐት ተወልዶ ያደገው ጉዛባ አባቱ መቶ አለቃ ስብሐት ሰንደቄ ቤተ እስራኤል ነው እያለ በስክሪን ይዞራል። ያን ሁሉ ለማድረግ አዲስ አበባ ነው መሄድ ያለበት። ያን ብቻ ለማድረግ 2 ሚሊዮን ብር እየከፈለ ነው። በጣም ብዙ ነው እኮ አቢ። አሁን እኮ የምንነጋገረው ምሳሌ ነው እንጂ ለኢትዮጵያ ይሁዲዮ የኢትዮጵያና የኢትዮጵያ ይሁዲዎች እዚህ ያለ ነውና የኢትዮጵያ ሕዝብ ግንኙነት በዚህ ብቻ ተወስኖ የሚቀር ይመስለኛል። እንዲያውም እኔ ብዙ ጊዜ አሜሪካ ውስጥ ብዙ ቦታዎችን ዞራ ከተለያዩ ባለስልጣኖች ጋር እገናኛለሁ እና ምንድነው የሚሉት መሰለህ የኢትዮጵያ ይሁዲዎች ለአፍሪካ ድልድዮች ናቸው። እንግዲህ አሁን እንግዲህ ስታስበው እኛ አሁን የምንናገረው ባህር ዳር ነው። እኛ የምንናገረው የሙሉ ዓለምን ሐውልት ብቻ ነው። ግን ብዙዎቹ በእኛ ላይ ጥሎት ያለው ተስፋ በጣም ሰፊና ትልቅ ነገር ነው እና እኔ እንደማስበው ከሆነ
የሙሉ ዓለምን የታሪክ መዘክር በባህር ዳር ላይ ያለው ሁኔታ በአሁኑ ሰዓት ጠቀስን እንጂ የኢትዮጵያ ይሁዲዎችን ታሪክ አስመልክቶ ሰፋ ባለ ሁኔታ አዋቂዎች በተባሉበት ታሪክ መርማሪዎች በተገኙበት የኢትዮጵያ እንዲያውም ባለፈው ጊዜ እኔና አምሳሉ አንድ ጥያቄ ራሳችን ስንጠይቅ ነበር። እንዴት የኢትዮጵያ ደራሲዎች ይህን ያህል ዘመን ሲኖሩ የኢትዮጵያ ይሁዲዎች በሰሜን በኩል መኖራቸው እየታወቀ እንዲያውም በትልቁ ደረጃ በስልጣን ደረጃ በነበሩበት ሰዓት ታሪካቸው መዘክር ውስጥ ያልገባ ለምንድን ነው? ለምንድን ነው ያልጻፉት? ይሄ ነገር ለምንድን ነው ያልሆነ እያለ ብዙ ጊዜ ስንጠይቅ ነበር። እና ይህም አጋጣሚ ሆኖ ለወደፊት በዚህ መካከል ውስጥ ምናልባት አሁን አንተ ያልከው የውጩ ነው፣ እኛ ደግሞ የውስጡን ማየት ያስፈልጋል። በውስጡ ውጩ ቢያምር ውስጡ ጥሩ ካልሆነ ዋጋ የለውም። ስለዚህ በውስጡም በኩል ያለው ሁኔታ ጥሩ ሆኖ ከዛ ያለው ተማሪ ዩኒቨርሲቲ አለ፣ የባህር ዳር ዩኒቨርሲቲ ፖሊቴክኒክ እዛ አካባቢ ያሉት ከዛ አካባቢ እየመጡ ትምህርት ቢወስዱ በእርግጥ የእነሱንም ትምህርት መውሰድ ይኖርብናል። እኛም ደግሞ ያለንን ትምህርት ለእነሱም ብንሰጥ በሁለታችን መካከል ይሄ ግንኙነት ቢጠነክር የባህር ዳር ወይም የአማራው ክልል ብቻ ሳይሆን ኢትዮጵያ ከኢትዮጵያ እስራኤልና ኢትዮጵያ በአንድ ላይ ሆነው የሚያድጉበት እስራኤል በተለይ በቴክኖሎጂ በኩል ከፍተኛ ደረጃ ያለች ሀገር ስለሆነች ለኢትዮጵያ ብዙ ነገሮችን መስራት የምትችል ሀገር ስለሆነች በእኛ አማካኝነት በዛ አካባቢ ብናደርግ ለኢትዮጵያ ይሁዲዎች ጠቃሚ ነው። ለኢትዮጵያ ለእስራኤል ሀገር ህዝብም ለኢትዮጵያ ህዝብም ምናልባት የስራ ቦታዎች ጥሩ የሆኑ ስራ ቦታዎችን መክፈት የሚቻልበት በተለይ አሁን አፍሪካ ውስጥ የምናየው የግብርናውን ጉዳይ በተመለከተ ብዙ ነገሮች መሰራት የሚችሉ ነገሮች ስላሉ እንግዲህ የዚህ የሙሉ ዓለም መዘክር ያውን የቆመው የሐውልትና የቦታው እንደ አንድ መጠቀሚያ ነገር አድርገን ማስፋት የምንችልበት ሁኔታ ቢፈጠር በዚህ አጋጣሚ ለምን እፈልጋለሁ። ኦኬ በሌላው መልኩ ምን መሰለህ ይሄ ሙሉ ዓለምን አሁን ማዕከሉን እድሳት ለማድረግ አንዳንድ ሁኔታዎችን ለማድረግ እንግዲህ በበጀት በኩል ከአብሮ አደግ ጓደኞቹ ከቤተሰቦቹ ውጪ አልሄዳችሁም። እኔ እንደምረዳው ከሆነ በሀገር አቀፍ ደረጃ ታላቁ የቤተ እስራኤል ማህበረሰብ ተሳትፎ ማድረግ የሚችልበትን እቅድና ዓላማ ነድፋችኋል? ነድፈናል። ግን ሁላችንም እንደምናውቀው እንቅስቃሴውን የጀመርነው አሁን አጭር ጊዜ ነው እና እኛ የኢትዮጵያ ቤተ እስራኤሎች እዚህ ሀገር ኢትዮጵያም ሳለን እንደዚህ ነበርን። አሁን ብሶናል። ጎጠኞች ነን። በስጋት ምናምን እኔ ይህን ታሪክ ሁሉ ውጭ ወጥቼ ከምናገረው ሮኒ ዘመድ ከሆነ ሮኒ ሄዶ ቢናገር በሙሉ ዓለም ስም ለሮኒ ምን ላይ መከበድ አለ ምን አለ እንደዚያ የሚሆን ነገር ነው። ግን በአንዳንድ ቦታዎች ለምሳሌ ባለፈው ሄደራ በ3 ቀን ውስጥ ሄደን ወደ 20 ምናምን ሰው ነበረ። 7,000 ሸቄል ነው በአንድ ጊዜ የተቀበልነው። ባለፈው ሳምንት ማፉላ ነበርና እስከዚህ አልነበረም፣ ግን መሰረቱን ጥለናል። አሁን ደግሞ በ27 ናታን ያለ ቤታ ይዱት የሚባለው ቦታ እዚያ ብዙ ሰው ይመጣል ተብሎ ይጣላል። አሁን እኮ እኛ አሁን ስንናገር በጎጥ ቢሆን አብዛኛው የኢትዮጵያ ይሁዲዎች የኖሩበት አካባቢ አሁን ለአንተ ለመጥቀስ ሳይሆን ከአንቆበረር ልጀምርና አንቆበረር፣ ሱዛ፣ ሙዛባ፣ ማራ፣ ወይንዬ፣ ወሰንጌ፣ ሻምበቆ ባድማ፣ ማጫ፣ እንደገና ውዛ፣ ሰራም፣ ሊያምቦበር፣ ወግሎ፣ አርናጅግ ይሄ ብቻ እንኳን የሙሉ ዓለምን መዘክር ነውና አንድ ትልቅ ሐውልት ትልቅ ህንፃ መገንባት የሚችል ህብረተሰብ ነው ያለበት እና በአሁኑ ሰዓት ወጣቶች አሁን እንደማያቸው ወጣቶችም ቢሆኑ ለዚህ ነገር ትልቅ ተሳትፎ እንደሚያደርጉ ይገባኛል። ትልቅ ተሳትፎ ያደርጋሉ እና ለነሱም ቢሆን በአሁኑ በአሁኑ ሰዓት እኮ በየቦታው መሰብሰብ አያስፈልግም። እንትን አለ የመገናኛ
ብዙ አውታሮች አሉን። በነዛ አማካኝነት አድራሻ ገንዘቡ የሚሰበስብበት አድራሻ ተፈልጎ ለህብረተሰቡ ቢቀርብ በእርግጠኛ ነኝ አብዛኛው ህብረተሰብ ለዚህ ነገር ጊዩስ እንደሚያደርግ። እሱን አሁን ያልከውን እያዋቀርን ነው። አንድ ለፕሬዚዳንቱ የተጻፈውን ደብዳቤ ወደ ዕብራይስጥ ተርጉመናል። ለወንድምየው ለሙሉዓለም ወንድም የተጻፈውን ተርጉመናል። መሐንዲሱ ለክልሉ መንግስት ያቀረበውን ተርጉመናል። እንደገና አንተ ያዘጋጀው ደብዳቤ ወጣቱ ሰደናል። ወጣቱ ጥሩ ትጉባ እያደረገ ነው። ስለዚህ ይሄ እኮ መደራጀት ነው። ጥቂት ሰዎች ያስቡታል፣ ነገሩን ማስፋፋት ነው። እንግዲህ ጠበቃ ቢቢተው በዚህ በሙሉዓለም ማለትም በአዳነ ስብሐት እና በነበረው ትግል መካከል የትግሉን ጅማሬና ፍጻሜውን የህይወትን ህልፈትም እንዲተነጋግረናል። ስለ ቤተሰቡ እንቅስቃሴም እንደገና ደግሞ ማህበረሰቡ እንዴት እጁን ማስገባት እንደሚችልም እቅድና ንድፍ እንዳለ ገልጸህልናል። ከዚህ ወጣ እንበልና ወደ መጀመሪያው ግብዣችን መሰረታዊ ግብዣችን እንመለስና ባለፈው ግንቦት 14 ቀን 2026 ዓ.ም ታስቦ ስለዋለው የሙታን መታሰቢያ የኢትዮ ሱዳን የጉዞ የቤተ እስራኤላውያን ብዙ እልቂት የተፈጸመበት ያም በተመለከተ አንዳንድ ምሁራን የሚናገሩት አለ ኢትዮጵያ ውስጥ እና በተለያዩ ሀገሮችም። ለምሳሌ ያህል የኢትዮጵያውያን የሱዳን ጉዞ ትምኒትና ተውኔት ነው ብለው ያስባሉ። እስከዚህ ድረስ ያ ማለት ምንድነው? እንግዲህ አንዳንዱ በጠመንጃ ተሽተው ሄዱ ይላል፣ አንዳንዱ ደግሞ እንደዚህ ይላል። በጣም እኔ የማውቃቸው አንድ ትልቅ ምሁር በፕሮፌሰርነት ደረጃ በአንድ ኤፍኤም 91 በሚል ሬዲዮ ጣቢያ ይመስለኛል፣ እኔ እልክላችኋለሁ ታዳምጡታላችሁ። ሰውዬው በአሁኑ ሰዓት በህይወት የሉም። የጉዞ ሂደታቸው ትምኒትና ተውኔት ነው ይላሉ። ትምኒት ማለት መምሰል ማስመሰል ማለት ነው፣ የግዕዝ ቃል ነው። ተውኔት ማለት ደግሞ ድራማ የሚመስል ነገር፣ ድራማ በራሳቸው ላይ የሰሩ እንደማለት ነው። ስለዚህ ጉዳይ ምን ትላለህ? አዎ እንግዲህ በጣም የሚያሳዝነው ጉዳይ አብረን ኖረን እንደዚያ ሲያሸማቁን ቆይቷል። መጨረሻ ላይ እነሱን ቢያገኙም እኮ ይሄዱ ነበር። እንዲያውም እኛ ቀድመው ነበር የሚወጡ፣ ግን ይህም ምስጢር አያውቁት። ያ በመሆኑ አንደኛ ፕሮፌሰሩም ሆነ ዶክተሩ የዚያ ማህበረሰብ ነው፣ ከቤቱ ከአካባቢው እንዳደገበት ነው። የእኛን ህብረተሰብ ሲንቅ ሲያቋሽሽ የነበረ ህዝብ ነው። በሁለተኛ ደረጃ አባቶቻችን እርቃናቸውን የሸፈኑ የቤት ውስጥ ኢንዱስትሪያቸውን ሸክላውን ቢላውን እየሰሩ ያቀረቡላቸው የዕደ ውጤቶቻችን ተጠቃሚ ሆነው እኮ እሱ እኮ ነው በጣም የሚያሳዝነው። እና እዚህ ጋር አንድ ነገር መጠንቀቅ የሚያስፈልገው ነገር አለ። እንደኔ ያሳሰው ነው ማለት በእርግጥ አንዳንድ ደካማ የሆኑ ህብረት ሰዎች ወይም ግለሰቦች የተለያዩ ነገሮችን የሚናገሩ ሊኖሩ ይችላሉ። እና ይህን በተመለከተ አሁን ለምሳሌ አሁን የተናገራቸው ነገሮች በእርግጥ እዚህም ሀገር እንደመጣን እናንተ ይሁዶች አይደላችሁ የተባልንበት ጊዜም ነበር። እኛ ያልነው ምንድነው? እኛ ይሁድነታችን የምናውቀው እናንተ ስላላችሁ አይደለም። እኛ ይሁድነታችን የምናውቀው ገና ስንወለድ ወላጆቻችን ይሁዲ መሆናችንን ነግረውን አሳድገውን አስተምረውን ከዚህ ደረጃ ያደረስን ስለሆነ እናንተ የምትሉትኝ እኔም እንደናንተ አሁን አንተም ይሁዲ አይደለም ብለው ምንድነው እንዴት አድርገህ ትገልጻለህ ብዬ ብጠይቀው የመግለጽ ችሎታው እንኳን አነስተኛ ነው። እኛ በኢትዮጵያ ውስጥ በምንኖርበት ሰዓት እስከ 7 ትውልድ ድረስ ዘር እንቆጥር ነበር። እንዴ 7 ትውልድ መቁጠር ማለት በእስራኤል ሀገር አሁን አባትህን ብጠይቀው ብትለው ብዙ ጊዜ ሰዎቹ የሚሳሳቱ ይኖሩ አይሆናል። ስለዚህ እንደዚህ አይነት ነገር ባለበት ደረጃ እንደዚህ አይነት ህብረተሰብ በነበረበት ደረጃ እንደዚህ አይነት ሰዎች እንዲያሉ ብለን ከመናገር ይልቅ እኛ ማለት የሚገባን በአሁን ደረጃ ማለት ነው በእኛ ደረጃ ወይም ደግሞ ከኛም እንደዚህ እኛም በመሰሉ ሰዎች ይሄ እንዳለፈ ታሪክ ሆኖ ለወደፊቱ ጥሩ የሆነ ማዕዘናዊ የሆነ ትክክል የሆነ እኛ ሁሉ ጊዜ ለምን እንደዚህ ያላደረጉም ለምን እንደዚህ ያልተሰራም ለምን እንደዚህ ያልሆነም እያልን ብንጠይቅ ወደፊት የሚያራምደን ጥያቄ ሳይሆን ወደ ኋላ የሚጎተን ነው። ስለዚህ መሆን የሚገባው እኛ ችሎታለን፣ እናውቃለን፣
ምንድነው መርዳት እንችላለን ምንድነው ቀደም እኮ ተናግረዋል ኢትዮጵያ በነበርንበት ሰዓት እኛ የፈጠራ ሰዎች ነው ምንድነው ፈጠራ አሁን በኔ ግንቦችን በመመለከትበት ጊዜ ዛሬ ኢትዮጵያ በታዋቂነት ደረጃ የተቀመጠችባቸው ግንቦች በሙሉ ይሁዶች የሰሩት ናቸው ቤተ እስራኤሎች የሰሯቸው ናቸው ለነዛም ደግሞ ምልክት አለ አይደለም እንዳይሉ ማጌ ዳዊት አስቀምጠውበት ነው ያለፈው ያ ደዋ ማን ነው የላሊበላ የፋሲል ግንብ ለማጥፋት አሁን ብዙ ነገር ሲያደርጉ ነበር ይሄ ደካመነት ነው እንትኑ ይሄ መገንደቢድኛ ምንለው ኮከው እሱ ለማጥፋት ብዙ ነገር ያደርጉ ነበር አሁንም ባለፈው አንድ ጊዜ ደጋግሜ እናገራለሁ ሁለት ማዕከሎች ተቋቁመዋል አዲስ አበባ ውስጥ አንድነት ፓርክ እና የአድዋ ድል መታሰቢያ ፓርክ እዛ ውስጥ ያሉት የቅርስ የሚባሉት በብር የተለበጠ ዋንጫ በመዳብ የተለበጠ ዋንጫ የነገስታቱ ጦሩ ጋሻው ወረንጦ ወስፌው የማን ነው ጋሻን እና እኛ ምንድነው አሁን አንተ እንዳልከው ኢትዮጵያና እስራኤል ከጥንት ባገር ደረጃ እንኳን ብንሆን ለ3000 ዘመን ያህል የዘለቀ የታሪክ የባህል ግንኙነት ያላቸው ሀገሮች ናቸው አሁንም ይሄ የማዕከሉ ወደዛ ብንመለስ የማዕከሉ በዛ ቦታ ላይ መፈጠር ለሁለቱ ሀገሮች ከፍተኛ የሆነ የመገናኛ ድልድይ ይሆናል የሚል ግምት አለኝ እምነት አለኝ ግምት አይደለም እምነት ነው እና ትክክል ነው ግን ይሄ እንግዲህ በተለያየ ቦታ አንዳንድ ሰዎች ይነሳሉ በተለይ አሁኑ ትውልድ በጣም አስቸጋሪ ነው ኢትዮጵያ እንዲህ አልነበረም እኛ ምናቃት ኢትዮጵያ አይደለም አሁን ያለችው አገሪቱ አለች ትውልዱ ግን ያኛ ምናቀው አይደለም በኢትዮጵያዊነት ሳይሆን በአካባቢነት በጎጠኝነት እንዴት ነው አሁን ለምሳሌ እዚህ ቅድም ተናገራል ጎጠኝነት እንዳለ ምናምን ከዛ የመጣ ነው ስንጠጣ እንዴ ያንገረብን ውሃ አቋብረን የጠጣ ነው የመገጭን ውሃ አቋብረን የጠጣ ነው ያ የጠጣ ነው ውሃ ገና ከሰውነታችን ውስጥ አልወጣም ትውልዱ ገና አለ ስለዚህ አንድ ሰው ሞተ ሲባል እንኳን ተጎዳ ሲባል የማን ነው ወዴት ነው እንዴት ነው ብሎ ዘር ከመቁጠር በቀር እስቲ ላንሰ የሚል ሰው ማንንም ሰው የለም አሁን እዚህኛ ጋር አምሳሉ ምን ተዛሰኛ ይመስል ኮሮናው በፊት ጎንደር አካባቢ ሄደን ጎርጎራ ነዳለን እዚያ ጎርጎራ ቤተክርስቲያኑ ገብተን ስንጎበኝ አንድ መነኩሴ መጡና የት መጣችሁ ነው ከእስራኤል አይ ልጆች እንኳን ደህና መጣችሁ እናንተ ከዚህ ሀገር በነበራችሁበት ጊዜ ኢትዮጵያ ጥጋብ ነበር በሽታ አልነበረ ዛሬ እንደዛሬው በእኛ እንባላም ነበር እናንተ ከለቀቃችሁ በኋላ እንኳን ሌላ ጌሾ ሁሉ ደረቃል እና ቢቻል እናንተና እኛ ቀርበን የእናንተ ቄሳውስ ሽማግሌዎች እኛ ጋር ቀርበን የኛ አባቶች የበደሉት ነገር ካለ ይቅርታ እንዲሉ እናንተ ደግሞ የዳዊትን ጸሎት ይዛችሁ በኢትዮጵያ ላይ ሰላም እንዲሆን አንድነት እንዲመጣ ብላችሁ ብትጸልዩ እንደዚህ የሚል ጨዋታቸው ተወይ ነበር እውነት ነው እና ቀድሜ የተጠየቀው ጥያቄ ምንም እንኳን ሰውዬው ፕሮፌሰር ቢሆኑ ግንዛቤ የላቸው በቅርብ መተው የኛን ህዝብ አያውቁ ለሱዳን ለምን እንደሄድን አያውቁም እንዴት ለእንዳደግነ ስለማያውቁ እንዲህ ያሉ ሰዎች በሚጽፉት ህዝቡ ያው ያስባበለውን ታሪክ ይዞ በዚያ የሚቀጥል ነው ይሄንን ማስተካከል ምንችለው እኛ ነን አሁን ለምሳሌ አሁን እኛ የምንወስደው ስሙን ነው በቃ ስሙ ምንድነው ፕሮፌሰር ነው ፕሮፌሰር አሁን ማመጣይ ይችላል የሚያውቀው ፕሮፌሰርነት የተቀበለበት የተማረበት አንድ ሙያ ዘርፍ ነው ያንን እሱ ሙሙሄ ነው አዋቂ ነው በሌላ በኩል ግን ስሙ ፕሮፌሰር ይሁን እንጂ ሌላውን ነገር አንድ ያው ከዚህ ከማውቀው ህብረተሰብ የተሻለ አስተሳሰብ ላይ ኖሮ ይችላል እና ዶክተር ለምሳሌ የህክምና ዶክተሮችን በሚወስድበት ሰዓት አንድ ዶክተር ሁሉንም መርምሮ መድኃኒት አይሰጥም የጆሮ ከሆነ የጆሮ ዶክተር አለ የራስ ከሆነ የራስ የእጅ ከሆነ የእጅ አጥንት ከሆነ አጥንት የተለያዩ ዶክተሮች ነው ያሉት ግን ስሙ ግን ዶክተር ነው ስለዚህ እንደዛ አይነት ሁኔታ ስላለ ፕሮፌሰር ስለሆነ ብቻ ያውቃል ብላችሁ ስለ ይሁዲ ኢትዮጵያ ያውቃል ህምናው በአካባቢው ካላደገ ስለ ኢትዮጵያ ይሁዲዎች ሁኔታ ካላነበበ ሰዎችን ጠይቆ ካልተረዳ በአካባቢው ዞሮ ካላየ የሚያስበው ምንድነው በአካባቢው ያለውን ሁኔታ ከዛ አንጸባርቆ እንደዚህ ናቸው ብሎ ለመናገር ይችላል እንጂ ከዛ ውጪ በፕሮፌሰርነቱ ደረጃ ብቻ
ሁሉን ነገር ያውቃል ማለት አይቻልም። ፕሮግራማችን ብንቀጥል ደስ ባለ፣ ግን እንግዲህ ጊዜ ይገድበናል። የህግ ጠበቃ አሁን ይሄን የሙሉ ዓለም አበበ ማዕከል በተመለከተ በዩቲዩብ በተለያዩ መገናኛ ብዙሃን እንደዚህ ቀርባችሁ ቤተሰቡን እየጋበዛችሁ አብሮ አደጎችን እየጋበዛችሁ አንዳንድ ነገሮችን ለህብረተሰቡ የማሳወቅ እቅድና ዓላማ አላችሁ? ከሆነስ መቼና እንዴት? አዎ እንግዲህ በቅርብ ቀን አንደኛ ይህን ኮሚቴ ያለ የተመረጠ በዚያ ኮሚቴ ውስጥ ነገሮችን አምጥተን የአጭር ጊዜና የረጅም ጊዜ እቅድ አውጥተን በየቦታው በየከተማው ኮሚቴዎችን በማቋቋም ገለጻ የሚያደርግ ገንዘብ ስብሰባ የሚያደርግ በአምላክ እርዳታ ደግሞ ሰላም ቢሆንና ቦታው ተጠግኖ ሲያበቃ መስከረም ላይ ሄደን ማስመረቅ እንፈልጋለን። እንዴት ነው የምንሄደው? ስንት ሰው ነው የሚሄደው? ለምን ነው የሚሄደው? የሚለውን ለመወያየት የሰው ኃይል ያስፈልገናል። ሌላው ደግሞ የሙሉ ዓለምን ታሪክ ከትግል እስከ ሞት ድረስ ያለውን ከእሱ ጋር የነበሩ በወታደር ዓለም ሲያገለግሉ የነበሩ በሄድን የነበሩ አንዳንድ ጓዶች አሉ። እነሱ አሁን ብቅ እያሉ ነው። ከነሱ አሰባስበን ታሪኩን ለማሰባሰብ እና በጽሁፍና በቪዲዮ ለመቅረጽ እና ከማዕከሉ ለማስቀመጥ ጥረት እያደረግን ነው። እንግዲህ ይህን ለማድረግ የሰው ኃይል ያስፈልጋል። አንድ ሰው ሁለት ሰው የሚሰራው አይደለም። በየቦታው ሰዎችን እንደዚህ በማንቀሳቀስ በተለይ ምሁራኑ ክፍል ምሁራኑና በየከተማው ያለ ህዝብ ቢተባበር፣ እኔን ለምሳሌ ገንዘብ ስብሰባ ብትለኝ እኔ እንጃ ከወንድሞቼ ለመቀበል አልችልበት። ሌላ ስራ ብትለኝ ይሻለኛል። እና ችሎታ ያላቸው ሰዎች አሉ። ከዚህ በፊት ኢትዮጵያ ተራበች፣ ድርቅ ሆነ፣ ጦርነት ሆነ ሲባል ብዙ ገንዘብ ሲወጣ አይተናል። እና ይህንን ለማድረግ በተለይ 27 በዚህ ወር የምናደርገው ናታንያ ስብሰባ ጥሩ ምሳሌ ነው ብለን እናስባለን። እዚያ ላይ ብዙ ግቦችን ለመምታት ውሳኔዎች አሉ። መቼ ነው ያሰባችሁት ናታንያ? በ27 ልክ የዛሬ ሳምንት። በስንት ሰዓት ማለት ነው? በ5 ሰዓት ቤተ ሄዱት የሚባል ትልቅ አዳራሽ አለ። አሁን ተጋብዛችኋል። በዚህ አጋጣሚ እኛን የምታዳምጡ እኛ የምትሰሙ ሰዎች እንግዲህ በ27 ቀን በ6 ሰዓት ናታንያ ከተማ ስለ ሙሉ ዓለም ወይም ደግሞ ስለ አዳነ ስብሐት የተለያዩ ፕሮግራሞች የተያዙ ስላሉ በዛ አካባቢ ተገኝታችሁ ሁኔታውን እንድትሰሙና የዚህ ዓላማ ተሳታፊዎች እንድትሆኑ በዚህ አጋጣሚ ጥሪ እናቀርባለን። በጣም ቆንጆ። ክቡራትና ክቡራን የፕሮግራማችን ተከታታዮች ፕሮግራማችን እያጠናቀቅን ነው። የህግ ጠበቃ ቢተው ጥሪያችን አክብረህ ጊዜህን መስዋዕት አድርገህ እዚህ ቦታ በመገኘትህና ሰፋ ያለ ውይይት በማድረጋችን እጅግ ደስ ብሎናል። ይልመድብህ። እኔም አመሰግናለሁ። በርቱ። በእውነት የሚበረታ ነገር ነው ያለው። እንደዚህ ነው እንግዲህ ታሪክ የሚጀምረው፣ ታሪክ ማሰባሰብ ከኛ። አሁን እናንተ እንግዲህ ማድረግ ያለባችሁ በተለይ ይሄ ጎጠኝነቱን ቀርቶ የአንድነት መጽሐፍ ሲባል ሮኒ መጽሐፍ ጽፏል። ደስ የሚል መጽሐፍ ነው፣ አንብቤዋለሁ። አሁን ከሮኒ ተነስተን ደግሞ አጠቃላይ ህዝቡ የህዝቡን ታሪክ ምንጽፍበት ሁኔታ ምንነጋገርበት መድረክ ለመፍጠር ወደዚያ ለዚህም ነው አቶ የህግ ጠበቃ ይህን ፕሮግራም ያዘጋጀንበት ምክንያታችን አንዱ የተረሱ ወገኖቻችን ብዙ ስራ ሰርተው ሰዎቹ የማያስታውሷቸው ወይም ደግሞ እያወቁ የማይናገሩላቸው ወይም ደግሞ ዘመድ ጠፍቶ ዘመዶቻቸው ስሉ የነሱ ስራ ያደረጉት አስተዋጽኦ ተዳፍኖ እንዳይቀር እንግዲህ በዚህ አማካኝነት እኔም ሆነ አምሳሉ ለህብረተሰቡ ለማድረስ የተለያዩ ሰዎችን በመጥራት በመጋበዝ ስለነሱ ታሪካቸውን በመናገር የነሱ ታሪክ ከኢትዮጵያ ታሪክ አንዱ ክፍል በመሆኑና ህብረተሰቡ ማወቅ ስለሚገባው ለዚህም ነው በተለያየ ጊዜ የተለያዩ ሰዎችን አምጥተን ወደዚህ ቦታ አቅርበን በንግግር ደረጃ የምንጋብዛቸውና ያላቸውን ሀሳብ ያላቸውን እውቀት ለህብረተሰቡ እንዲያካፍሉ ህብረተሰቡ ደግሞ እንዲያውቅ ለወደፊት ደግሞ የእኛ ማናውቃቸው ወይም እኛ በእኛ ደረጃ እስካሁን ድረስ በጭንቅላታችን ያላሰብናቸው ግን ስለ ኢትዮጵያ ይሁዲዎች ከጥንት ጀምሮ ብዙ ስራ የሰሩ ሰዎች ካሉ ቢጠቁሙንና ወደዚህ መድረክ እንዲመጡ ብናደርግ
ይሄ አንዱ ትልቁ ዓላማችን ስለሆነ የህብረተሰባችንን እውቀት በዚህ ደረጃ እንደ አንድ ብቻ 1 2 3 4 ሰዎች ብቻ አይደለም የኢትዮጵያን ይሁዲዎች ታሪክ የሚያውቁ ወይም ደግሞ ስለ ኢትዮጵያ ይሁዲዎች ታሪክ የሰሩ ብዙ ሰዎች አሉ። ስለዚህ የነዛ ሰዎች ጭምር አብሮ መዘከር አለበት፣ አብሮ መነሳት አለበት፣ አብሮ መነገር አለበት። ሁል ጊዜ የአንድን ሰው ስም ብቻ ይዘን ብናንጨበጭብ ትክክል አይደለም። በታሪክም ይወቅሰናል። ለምን ቀደም እንዳልነው የኢትዮጵያ ታሪክ ጸሐፊዎች ለምን የኢትዮጵያ ይሁዲዎች ታሪክ አልጻፉም እንዳልነው ሁሉ አሁንም ደግሞ የነዛን ሰዎች ታሪክ እነዛ ትልቅ ስራ የሰሩትን ሰዎች ታሪክ ሳናስታውስ ዝም ብለን ብናልፍ ለእኛም ትውልድ የሚወቅሰን ጊዜ ሊፈጠር ይችላል ስለማስብ በዚህ አጋጣሚ ምሰሙን ካላችሁ እንደነዚህ አይነት ሰዎች ካሉ ወደኛ እንደዚህ መጽሐፍ የጻፈው ታሪኩ ይመጥናል የምትሉት እንደገና ደግሞ በሃይማኖት፣ በእምነት፣ በባህል፣ በወግ መልእክቶችን የበሰለ መልእክት አላቸው የምትሉት ሰዎች ጠቁሙን፣ እኛ እንጋብዛቸዋለን። ስለነበረን ጊዜ እጅግ አድርገን እናመሰግናለን። በተመሳሳይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ። እናመሰግናለን።